ሰው ነገር ነው ሙዚቃ። እኔ ሳስበውን ያለ ሙዚቃ የሰው ልጅ ህይወት ኢትናት ጎይንግ ቱ ቢዘሴ በጣም ቦሪንግ ይሆን ነበር ህይወት። እግዚአብሔር ራቴ ሙዚቃ ደግሞ ባይኖር አንዳንዴ ላይክ እንዲያስበው አታውቅ። ሙዚቃ ባይኖር ሰው እምነቱ ላይ ጠንካራ ይሆን ነበር ብለህ አታስብም? እኔ እንደዛ ብያስ ሙዚቃ በራሱ እምነት ላይ ተጽዕኖ ያደርጋል። ከእምነት ጋር ከማያያዝ ሰው የራሱን ሐሳቡን የሚገልጽበት ስሜቱን ሁላ የፊዮሪ ሐሳብ ሩቅ ይመስለኛል። ኖ ኢዝ ኖት እምነትን በሙዚቃ ሰምታችሁ በዚህ እምነት ምናምን በዚህ አንድ ነገር ልንገርሽ እምነት ጋር አያም 1,000,000% እርግጠኛ ነኝ። ሁሉም ሰው እምነቱ ላይ ፎከስ ያደርግ ነበር። ላይክ አሁን ሐሳባችን የሆነ ሲከፋን ምን ሲለን አሁን ሙዚቃ ባይዜ ሲከፋን ሙዚቃ ምናምን አሁን ይሆናል አይደል? እናዳምጣለን ፊሊንጋችን ምናምን ነገር። ግን አሁን ሙዚቃ ባይኖር ደግሞ እምነታችን ጋር ነው ፎከስ የምናደርገው። ገባክ? የምሬን ነው መልክ ቲዮሪ ግን ምን ላይ ነው ፎከስ የምናደርገው? እንደ ሙዚቃ በዚህ ልክ ሃይማኖት ላይ ያንቺን ሐሳብ ልንገርሽ ቲዮሪ ያው ሁሉም በራሱ አመለካከት ይለያያል። ያለችውን ሐሳብ አልተረዳችሁም። እኔ ተረድቻታለሁ። ወደ እምነት ከእምነት ቢዚ ያደርጋል ሙዚቃ። በእምነት ራስሽን ከመመለስ በሙዚቃ ጋይስ ትሪፕል እንዴ ሰው የሚያስበው ነገር መች ይጠፋል? በመጀመሪያ እኔ እንደዛ አላስብም። እና ሐሳብሽ ራሱ ቲዮሪ የእምነት ቤቶች ሁሉ መልእክታቸውን በዘፈን መልክ ለማግለጽ ለማስተዋወቅ የተገደዱበት ሁኔታ አለ። በሙዚቃ ተጽዕኖ ተግባባን። ሙዚቃ እኮ ባይዜ በእንትን ነበር ማለት መዝሙር መዘመር የተጀመረው ከሙዚቃ አይደለም። መዝሙር እኮ አይደለም መዝሙር ባይዜ ለምሳሌ እንደኛ ሃይማኖት እንደ ክርስትና ለምሳሌ መላእክቱ ራሱ ይዘምሩ ነበር ለእግዚአብሔር። አዎ እንዴ የሰበኩት በሙዚቃ ነው እንዴ? አትሳሳት። አይ ኖ ይዘምሩ ነበር። መዝሙር ነው መስመሩን አይደለም። ቆይ የኔ ሐሳብ ልቃርናችሁ ነው። እዚህ ጋር ሰበካው የተጀመረው በሙዚቃ ነው። ሁሉም ሰው እኮ አይ ለነርክ የሚሰብከው አካል ማን ነው ነው ራሚ ሰበካው የሚሰብከው ማን ነው? ሁሉም ለምሳሌ ጴጥሮስ ሲሰብክ የነበረው በሙዚቃና በዜማ ሊሆን ይችላል። ዊ ዶንት ኢቭን ነው። ተረድተኛል አምለ ሰበካው ማን ነው ሲሰብክ የነበረው ነው። ቅድሚያ እኮ ሰበካው የሚመጣው ወደ እሱ ሳይሆን የምንሄደው የፊዮሪ ሐሳብ በአንጻራዊነት የራሱ ተጽዕኖ አለው። ገብቶሻል አይደል? የራሱ ተጽዕኖ በግልጽ አልሰማችሁኝም፣ አልተረዳችሁኝም። ይሲ እኔ ተረድቼሻለሁ። ልድገመው። አሁን ሙዚቃ ሲሆን ሙዚቃ ማለት ነው ሲከፋን ምን ሲለን ብዙ ጊዜ ሙዚቃ እናዳምጣለን። የሆነ የመከፋት ሙዚቃ የሆነ በቃ ውስጣችን የሚገልጽልን ሙዚቃ እንፈልጋለን። ሙዚቃ ባይኖር ኖሮ ግን ፈጣሪክ ደጅ ነው የምትደፋው። ሲከፋክ አማራጭ የለህም። ቁጭ ብለህ የምታዳምጠው ነገር ስለማይኖር የምታለቅስበት ወይም ደግሞ መከፋትን የሚገልጽልህ ነገር ስለሌለ ፈጣሪ ፐርፌክትሊ ሳይሆን ቲዮሪ በአንጻራዊነት አንዳንድ ሰዎች ምንም አንጻር የሚባል ነገር የለም። ሰዎች ማለት ነው አንዳንድ ሰዎች እንደሱ አይነት ዝንባሌ ሊኖራቸው ይችላል። ጽጌ ልንገርሽ ፊዮሪ የምትለውን ሐሳብ በተወሰነ መልኩ ገዛዋለሁ። ለምን መሰለሽ ፊዮሪ ለምሳሌ ሁሉም ሰው ሲከፋው ሙዚቃ ያዳምጣል። ራህዋይ ቴንክ ዩ ዌኒ ማን ተረድተሽኛል? አሁን አብዛኛው ሰው ሲከፋው ያዳምጣል። ራቼ ወደ ሐሳብ ተመለስ። አንተ የኔ ጥያቄ መልስ። የመጀመሪያ እኔ ሐሳቤን እኮ እንዳወራ እያደረጋችሁኝ አይደለም። ፊዮሪ ላይ ያለችው ሐሳብ ላይ ልጠይቃት ነው። ምን መሰለሽ ፊዮሪ ዓለም ላይ 7.ምናምን ቢሊዮን ህዝቦች አሉ። ከነሱ ውስጥ 2.ምናምን ቢሊዮን ህዝቡ ክርስቲያን ነው። ከዛ 2.ምናምን ቢሊዮን ህዝቡ አሁንም ሙስሊም ነው። ከዛ ሂንዱይዝም አለ፣ ቡዲዝም አለ፣ ምናምን አለ። ክርስቲያኑ ዓለም ላይ ያለው 2 ሚሊዮኑ ክርስቲያን ከኔ ውጪ ወደ ውጪ የኔ ብቻ ትክክል ነው ብሎ ያምናል። ሁሉም እምነት በራሱ ልክ ነኝ ብሎ ያምናል። 2.ምናምን ቢሊዮን ያለው እስልምናም ከኔ ውጪ ሌላው ትክክል አይደለም ይላል። ልክ እንደዛው ቡዲዝም፣ ልክ እንደዛው እንትኒዝም ምናምን። ለምሳሌ አንድ ቻይና ሀገር ተወልዶ ያደገ ሰው ቻይና ሀገር የተወለደ ህፃን ልጅ 90% ምናምን ሙስሊምም ክርስቲያንም የመሆን ፕሮባቢሊቲ የለውም።
ረድተሽኛል አይደል? ቡዲዝም ነው ሊሆን የሚችለው በጣም ሬር ነው፣ ወይ ሙስሊም ወይ ክርስቲያን የመሆን ፕሮባቢሊቲ ተረድተሽኛል። ለሱ ትክክሉ ቡዲዝም ነው በቃ እስከ መጨረሻው። እና ለምሳሌ ዘፈን ኃጢአት ነው የሚለው ወይ ክርስትና ነው ወይ እስልምና ነው። ሃፍ ኦፍ ደ ወርልድም አይሆንም። ተረድተሽኛል። ለምሳሌ ዘፈን ባይኖር ኖሮ ወደ አምላካችን እንቀርብ ነበር የሚለው ናሬሽን ሊሰራ የሚችለው ለእነዚህ ህዝቦች ብቻ ነው ማለት ነው። ለምሳሌ ስመጣልሽ ኦሮሞ ለምሳሌ በድሮ ዘመን ሙስሊም ወይ ክርስቲያን ከመሆኑ በፊት ዋቄፈና የሚባል ሃይማኖት ነበረው። ኦሮሞ በጣም የሚገርምሽ ኦሮሞ በኦሮሞ በካልቸር ውስጥ ዘፈን በዘፈን ደስታውን ይገልጻል፣ በዘፈን ሀዘኑን ይገልጻል፣ በዘፈን ይሸልላል። ለምሳሌ ስራ ሲሰራ፣ ለምሳሌ ሲያርስ ወይ ሲያርም ምን ሊል ይችላል መሰለሽ? አናረማና ረማ በቆሎ ጀላ አባቤ ኮን አረማና ረማ በቆሎ ጀላ ዱፍቴ ማ ቢቲ ነጎታ ሀገር አይላል። ምን ማለት መሰለሽ? እንግዲህ ቃሉ እኔ አረማውን እያረምኩ ነው። ከበቆሎ ስር አረረሜ በናት ቁም ነገር ቀበኔ ዲሲ አይ ዲሲ ዋኑ መጋሪ ደበቃ ዋኑ መጋሪ ሰማን አይደል እንደ ኢራን የምትለው በጣም እንደ እንደዚህ የእውቀት ነገርማ ለእውቀት ሩቅ ዋና ከፈተሙ እንዴ ቁም ነገረ ጉዳይ ዳምኩ ጊፍት ራስ ማሊ ራስ እንቻላል። ምን መሰለሽ እኔ እኮ አረማ እያረምኩ ነው ከበቆሎው ስር። ለምንድን ነው እየመጣሽ ልቤን ብትን የምታደርጊው? ይሄን ዘፈናውን ይሄውን የህዝብ ዘፈን ነው። ይሄ ዘፈናውን እንዴት ተጻፈ ስትይ ድንገት ዝም ብሎ ስራ እየሰሩ በግሩፕ ነው። አረማ ይባላል በቆሎ። ድሮ ሙሉ ቤተሰብ በግሩፕ ይወጣና የሰፈር ሰው አንድ ላይ ያርማል። ያኔ እየተጫወቱ ነው ማለት ነው በዘፈን ገብቶሻል አይደል? እኔ ባይዚ አይ ጄኒውሊ ብሊቭ በጣም ጄኒውሊ ያምናለሁ ዘፈን ኃጢአት አይደለም ባይዚ ባይ ኤኒ ሚንስ እና ከእግዚአብሔር ጋር ያራርቃል ብዬ አላምንም። እግዚአብሔር ለሰው ልጆች የሰጠው በጣም ጸዴው ነገር እንደውም ዘፈን ነው። ሰዎች ስሜቶቻቸውን እንዲገልጹበት። አንዳንዴ እኮ ቃል ላይ በቃ ይችላል እኮ ሁላችንም እያወቅን ፊዮሪ ለምሳሌ ያንቺን ውበት ለመግለጽ የትኛው ቃል ነው የሚበቃው? ኢዝ ኖት አባውት ውበት፣ ኢዝ ኖት አባውት መግለጽ። ለምሳሌ ኮምፕሊመንት ነበር የኛው ቀልድ ኮምፕሊመንት ነበር። ፈገግ ብለሽ አሁን ሁሉም በየራሱ አመለካከት አለው። አሁን እኔ እንደ እምነቴ አይፈቀድም ዘፈን። እንደ እምነቴ ያ ገበሬ እያረሰ እስቲግፋር የሚባል ነገር አለ። እስቲግፋር ነው እንጂ ማድረግ ያለበት የሆነችዋን አስቦ ያንን ከነ መንገዱ እንትን በእግረ መንገዱ እያረሰ ስለዛ ቴንኪው ራምዬ ገባል። እንደዛ መሆን የለበትም። ለአንተ እኮ አመለካከትክ ለራስህ ልክ ነው። እኔም አሁን አመለካከቴ ለራሴ ልክ ነው። ሁሉም በየራሱ ልክ ነው። ገባል። ያንተ